አንቺን አልታዘዝም ትበለኝ። ቆይ ብቻ ትምጣት። ፌስታሏን አስጄ ነው ማባራት። ማነው አንቺን አባራሪ ያደረገሽ? እናቷን ገድዬባታለሁ። ከዚህ በኋላ ማንም ሰው ብሌንን ቀና ብሎ እንዲያት አልፈልግም። ልክ እንደ እናቷ ነው መሆን የምፈልገው። እንዴ ማም እና እንደፈለገ ስትናገረኝ ዝም ልበላት? ብታይ እኮ በሰው ፊት እኮ ነው ያዋረደችኝ። ብሌን በጭራሽ እንደሱ አታደርግም። ማም እየነገርኩሽ እኮ ነው። ቆይ እኔና ተሚ አላምንሽም። ስለረሳሁልሽ ነው የሁሉ ጣጣ ውስጥ የገባሁት በአንቺ ምክንያት። እንዴ እናቴ እየተቆጣሽኝ እኮ ነው። እሱ ገረመሽ እንዴ? ልጄ ስለሆንሽ እንጂ ከዚህ ቤት አሽቀንጥሬ ነበር ማስወጣሽ። ጭራሽ አፋሌ ብለሽ ታወሪያለሽ እንዴ? እንዴ ማም ለአንድ ተራ ሰራተኛ ብለሽ እኔ እንደዚህ ትናገረኛለሽ? እኔ አንቺን ፍቅር ተርቤ በብቸኝነት እኮ ነው ያደግኩት። ዝም በይ እባክሽን። እኔ በእንባ መታታልኝ ህፃን አይደለሁም። እሺ ቆይ ግን አንቺ ምንድን ነው የምትፈልጊው? ካለ ጥፋቷ ታመናጭቂያታለሽ፣ ትሰድቢያታለሽ፣ እንደፈለግሽ ታረጊያታለሽ። ምንድን ነው ሀሳብሽ? ከመሬት ተነስተሽ ካልተባረረች ሞቼ ይገኛሉ ትያለሽ። ቆይ ግን አንቺ ምን አድርጊ ነው የምትያት ልጅቷን? ምን ታርግሽ? ጭራሽ እሷ አልበቃ ብሎሽ የውሸት እናት አምጥተሽ በህይወቷ ትጫወቻለሽ። ይኸው እንግዲህ በአንቺ ጦስ ነው እዚህ ጣጣ ውስጥ የገባሁት። ማም ልጅሽ እኮ ነኝ። ከኔ ጎን እኮ ነው መቆም ያለብሽ። ስሚ፣ ከዚህ በኋላ በብሌን ጉዳይ ሁሉ ከእሷ ጎን ነኝ። ልክ እንደ ልጄ ናት። እንኳን እንድታባረሪያት አይደለም ጮክ ብለሽ እንድታናገሪያት በጭራሽ አልፈቅድልሽ። እና እንዴት ለቤት ሰራተኛ የቤት ሰራተኛ ስለሆነች ታዲያ ምን ይፈጠርልሽ? ከእሷ የተሻልሽ ነው የሚመስልሽ? ችግር ዝቅ አርጓት እንጂ ከኔም ከአንቺም የምትሻለች ናት። ማን በቃሽ። ለአንድ ገረብለሽ እኔ እንደዚህ መናገር አይገባሽ። እንደውም ልንገርሽ፣ ከዚህ በኋላ ይሄን ነገር በጭራሽ መታገስ አልችልም። ወይ እኔን ወይ እሷን ትመርጫለሽ። ይኸውልሽ ከዛሬ በኋላ አንቺም ሆሽ ማንም ሰው ብሌንን የመናገር መብት የላችሁ። ከአሁን በኋላ በብሌን ጉዳይ የሚመለከተኝ እኔን ብቻ ነው እወቂ። ይሄ ካልተመቸሽ ደግሞ የፈለግሽውን ነገር ማድረግ ትችያለሽ ነው። አዎ ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ሞተች የተባለው አልማዝ ነክታለች ማለት ነው። ባይኑ ይገርማል። እንዳሰብኩ ነው ያደረገ። ሰላም ነሰገዳይ እንድትሆን እንግዲህ እንደ ሞተች እንዳያስመስላት አስመሲ ብሏት ይነግራታል። ቃል ደንግጣ ነበር። ነገር ግን የሞተች መስሎን ነበር እኮ ብላን ስትጠይቃት ያረክሽን የረሳውልሽ እንዳይመስልሽ እናም ብሎ በቃ የአልማዝ መሞት ለኛ ይጠቅመናል። እንግዲህ ሰላም ሞታለች ብለን አሳምናታን ሀብቷን በሙሉ ወደኛ እንድታዞር እናደርጋለን። ስለዚህ ትታሰራለች፣ የምፈልገው ነገር ወደኔ እንድታዞር እናደርጋታለን ብሎ እየዛተባት ነበር ማለት ነው። እና አልማዝም በዚህ ተስማማለች። ቃል ስትጨው ድምጽ ሰሙና ሮጦ ወደ እሷ ሲሄድ እትዬ ተረጋጊ እያለች ነበር። ብለን እንዴት ነው የምረጋጋው? ልጅ አንድ ነገር ሆነ ይሆናል የሚል ግምት ነበራት። ነገር ግን ባይሉም እንደ ሞትሽ እናስመስላለን። በቃ ሞትሻል፣ አንቺ እንደዛው አስመሲ፣ የምትፈልጊኝ አይነት ገንዘብ ስትቻለሁ፣ ከምታስቢ በላይ እሰጥሻለሁ እያላት ነበር። እናም እንደዛ እያላት እሷም በዚህ ትስማማለች። እንግዲህ ሰላም ነፍሰ ገዳይ ነሽ በማለት ሀብቷን ለምረቷን ለመውሰድ ይወስናሉ ማለት ነው። ነገር ግን እንደዛ እያላት ነበር። እናም በጣም ጥሩ ሀሳብ ነው ብላ ቃልም በዚህ ነገር ትስማማለች ማለት ነው። ነገር ግን እንደምታስቡ ምን ያህል ገንዘብ ነው የምትሰጠኝ እያለችው ነበር። እና የምትፈልጊው አይነት ገንዘብ እሰጥሻለሁ፣ ስለዚህ እኔ ምንሽን ነገር ብቻ ማድረግ ነው የምጠበቅብሽ እያላት ነበር። እሷም በዚህ ዙሪያ ተስማማለች ማለት ነው። እትዬ ምን የተፈጠረ ነገር አለ? ምናልባት እኮ ቃላቶን ትችላለሽ፣ እባክሽ ተረጋጊ እያለች ልጄ አንድ ነገር ሆነ ሊሆን ይችላል፣ እንዴት ነው የምረጋጋው? አንዷ ልጄ እኮ ነች ብላ ሰላምዬ ስሜታዊ ትሆናለች። ከዛ ስታስታውሰውና ስታስበው አሁን ዘላ ከኔ ጋር ብገባ አልማዝን ሬሳ የቃል ክፍል እንዳለው ትረዳለች። እናም አንድ ነገር ማድረግ እንዳለባት ታስባለች ማለት ነው። ነገር ግን እሺ በቃ ምንም ነገር አይፈጠርም ተረጋጊ እያለቻት ነበር። እሺ በቃ እሉና ወደ ውስጥ ይገባል። አንቺ ወደ ስራሽ ሂጂ ትላትና ከዛ መኝታ ቤት ገብታ ስታያት ምን ተፈጥሮ ነው ብሎ ድምጽ ሰምቼ ነበር እያለቻት ነበር። ምንም አልተፈጠረም፣ ለመረጋጋት ሞክሪ፣ እናትሽን ገዳይ ሆኛለሁ እያለች ስታስታውስና ስታስብ ነበር ማለት ነው። ነገር ግን
ተረጋጊ እባክሽን እያለቻት ነበር። በሆነም ቃል እንግዲህ ባይሉ እሷን ሰላምዬ ለማሳመን ይወስናሉ ማለት ነው። እንደ ሞተች ለማስመሰል ግን አልማዝ አልሞተችም ነበር ማለት ነው። እናም ይህን አጋጣሚ ተጠቅሞ ሰላምን ለማስፈራራትና እሷ የምትፈልገው ነገር ለማግኘት ስትጥር ነበር። እኔ ሳልሞት እንደ ሞትኩ ልናስመስል ብላ አልማዝን በዛ ዙራ ትስማማለች ማለት ነው። ነገር ግን ሰላምዬ በጭንቀት በጣም ተጨናንቃ ነበር። ምክንያቱም የሰው ነፍስ አጠፋው የብሌን እናት ገደልኩ በማለት በኃይሉ እንግዲህ እንደሞተች አስመስሎ ተኝ ብሏት ያስተኛታል ማለት ነው። ነገር ግን እንዳሰበችውን እሱ እንደፈለገው ለማድረግ እያሰው ነበር። እንግዲህ የተናገርኩት እውነት ነበረ። ሰላምን ወንጀለኛ ለማስባል እየሞከረ ነበር እና ብሌን እናት እንደገደለች ብሌን ትክክለኛ እናታ እንዳልሆነች እሷ አላወቀችም። እናታ መሆኗን ነው እንጂ የምታውቀው ማለት ነው። ነገር ግን ምንም ነገር እንዳልተፈጠረ ምን ተፈጠረ? አይ ሪሳ ዛሬ ከዚህ ቤት መውጣት አለበት ምናምን አታስቢ እህቴ፣ ድምፅሽን እየሰማሁ መስሎኝ ነበረ እኮ እያለቻት ነበር። አይ ምንም ድምፄን አልሰማሽም እያለቻት ነበር። ነገር ግን የተፈጠረውን ነገር ግራ አጋባና እና ዳጊ የት ነበርክ እስካሁን? መኪናን አላመጣም አምጥቻለሁ፣ በለውን ሬሳውን ከዚህ ቤት ማውጣት አለብን ብሎ ይወስናሉ። ሰላምዬ በጣም ተጨንቃለች። እንግዲህ ሞታለች ብላ ነው እሷ የምታስበው። ባይሉና ቃል ያውቃሉ ማለት ነው። ዳጊ አሁ ስላረፈርኩ ይቅርታ ብሎ እንግዲህ ሬሳውን ከዛ ይዘው ሲወጡ ልክ ስጦት እኮ አንዴ ብላ እንደዚህ ባይሆን ጥሩ ነበረ፣ ነገር ግን ምን ማድረግ እችላለሁ ያደረኩትን ፈጣሪ መቼም ይቅር አይለኝም እያለች ነበረ። ስትጸጸት ነበረ። ሰላምዬ እውነት የሞተች መስሏት ነበር፣ ነገር ግን አልሞተችም ማለት ነው። እንግዲህ ባይሉ እሷን ወንጀለኛ ለማስባልና የእሷን ሀብትና ንብረት ለመውሰድ ስለሚያስብና ፍላጎት ስላለ ብቻ እሷን ነፍሰ ገዳይ ነሽ ብሎ ንብረቷና ሀብቷን ለመዝረፍ ሲሞክር ነበረ ማለት ነው። ነገር ግን ባይሉ በመጨረሻ አይሳካላትም። ነገር ግን መቼም ክፉ ሰው ለመጨረሻ ላይ እንደማይሳካለት እርግጥ ነው። ነገር ግን እሷ ወንጀለኛ ለማስባል ሲሞክር ነበር እና ሰላምዬ በጣም ጭንቀትና ውጥረት ውስጥ ገባች። ምክንያቱም እየቃየች ነፍሰ ገዳይ ነሽ የሚል ድምፅ እየሰማችሁ ነበር። በጣም እየተጨናነቀች ነበር። ባይሉም ሰላም የነቃችው መስሎ ነበር እና ተጠራጥሮ ነበር። የነቃችው መስሎ ደነገጠ። ነገር ግን ሰላም ምንም አላወቀባቸውም። የሞተች ነበር አስመስሎ ይዟት የወጣ እና ብሌን እንደ አጋጣሚ ሳሚ ይደውልለትና እንዴት ቀጥረሽን ትቀራለሽ ብሎ ይቅርታ ግን አላወቁም ማን ነው ብሎ ትጠይቀዋለች። ጭራሽ ማን በል እያልሽኝ ነው አላወቅሽኝ ማለት ነው እያላት ነበር። ለማንኛውም ቾኮሌት የገዛውልሽ ልጅ ነኝ ብሎ ይነግራታል። ኦኬ ገባኝ፣ ለምንድነው ቀጥረሽኝ የጠፋሽው? ወይኔ እኔ እኮ የቀልዴን ነበር እንጂ የእውነቴን አልነበረም የቀጠርኩ፣ ጭራሽ እኔ ሳሚ ላይ እየቀለድሽ ነበር ብሎ ይናደዳል ማለት ነው። ነገር ግን እሷ ለቀልድ ቃልን ለማስቀናትና ለማናደድ ነበር የተናገረችው። እሱ ግን ቁም ነገር አድርጎ ነበር። እኔ ማን እንደሆንኩ አላወቅሽም፣ ጭራሽ እኔ ላይ እየቀለድሽ ነበር ማለት ነው ብሎ ይናደዳል። ይቅርታ ወንድም ግን አላወቅኩም ትለዋለች። እሷ ለቁም ነገር የምትወስደው አልመሰለኝም ነበር ይቅርታ ትለዋለች። ነገር ግን እንደተጫወትሽብኝ አትቀሪም፣ የእጅሽን እሰጥሻለሁ ብሌን እንዳትረሽኝ እያለ በጣም እናደድ ነበር። ሰላምዬ በጣም ተጨንቃለች። አይምሮ ውስጥ እየተመላለሰ ያለ ነገር ግራ አጋባታል። ድምፅ ትሰማለች። ጭንቀት እንግዲህ ሰው የሰው ነፍስ ባጠፋው ብላ አይምሮን አሳመላለች። ነገር ግን በጣም ድንጋጤ ውስጥ ነው ያለችው። ጭዋት ድምፃ ጆሮ እያቃጨለ እያስቸገራት ነው። በጣም ፈርታ ከዛም ብሌኔ እትዬ ምንድነው ጥሩ ስሜት ላይ አይደለሽም? የተፈጠረ ነገር አለ ብላ እየጠየቀቻት ነበረ። ልጄ ምንም አልሆንኩም ደህና ነኝ፣ ትንሽ ራሴን አሞኝ ነው ብሌኔ እያለቻት ነበር። እኔ ጥሩ ሰው አይደለም፣ እኔ መጥፎ ሰው ነኝ እያለቻት ነበር። አንቺ ጥሩና ንጹህ ልብ ነው ያለሽ እያለች እትዬ አይ አንቺም ጥሩና ንጹህ ልብ ነው ያለሽው፣ በጭራሽ አንቺ መጥፎ አይደለሽም እያለቻት ነበረ። ነገር ግን በጣም ተጨናንቃ ስለነበረ እናቷን ለመጠየቅ ብሌን ትሄዳለች። ናፍቀሽኝ ነበረ እናቴ ብላ ሰላም ከተባባሉ የጓደኛሽ ጥሩ ልጅ ነው መጥቶ ነበር እኮ ጠይቆኝ ነበረ፣ ጠያቂ ያሳጣው እያለች እየመረቀች ማን ዳጊ መጥቶ ነበረ፣ ምንሰራ አስቤዛ ገዝቶልኝ
መጥቶ ነበረ የኔ ልጅ እያለች ደስ ብሎ እየነገረቻት ነበረ ማለት ነው። ገኒ ብሌንም በጣም ደስ አላት። ዳጊ እናቷን መጥቶ ስለጠየቀ በጣም ደስ ብሏት ነበረ እና አይ ብዙ አልቆይም እናቴ መሄድ አለብኝ እትዬ ለትንሽ በዚህ ጎራ ሰላም ልልሽ ብዬ ነው የመጣሁት እያለቻት ነበር እና ልትሄጂ ነው ትንሽ አትቆይም ልጄ እያለች አይ ብዙ ስራ አለብኝ መሄድ አለብኝ ትላታለች። ከዛ እሺ ትልና ተሸኛለች። ዳግን ልታመሰግነው ሄደችና አቀፈች እና ክፍል ውስጥ ገብታ አብረው እየተጫወቱ እያወሩ ነበር። የራሴ ሰው እኮ አይመሰገንም ምን ተፈጥሮ ነው እናት ያደረክን ነገር አውቃለሁ እያለ አብረው ዘና ደስ የሚለው እየተጫወቱ ነበር ማለት ነው። አቤት ቃሌን ብታይ ድብን ቅጥል ነበር የምታየው እና በጣም ደስ የሚል ጊዜ አብረው እያሳልፉ ነበረ። ይታምራል እያለ አብሮ ደስ ታውቂያለሽ ከአንቺ ጋር ታሳልፍ ጥሩ ጊዜ ደስ የሚል ስሜት ይሰማኛል እያለ አጫወታት ነበረ። ነገር ግን ብሌን ቃል ስለውና ባይሉ እና ከከተማ አስወጣት ብሎ ነገረች። አዋ ሰጥቻታለሁ ሀሳብ አይግባሽ እያለች ልክ ብሌን እና ዳጊ ከክፍል ሲወጡ ታያቸዋለች። ደሞች ምን አባቷ ነው የዳጊ ክፍል መሰራው ብላ ትናደድና አንቺ ብሌን ባይሉ በኋላ ደውልላለሁ ትልና ባይል አንቺ ብሌን ትልና ብሌን ላይ ትጨዋለች። አንቺ ገረድ ምን ይሰራሽ ነው ስራ የለሽ እንደ ወንድ ስርስር የምትይ እያለቻት ነበር እና መልሳት ትችኝ ደግሞ እያለች እየጮች እትዬ ፈቅዶልኝ ነው የወጣሁት ስለዚህ አይ ይቅርታ መሄድ አለብኝ አሁን ገብተሽ ስራ አዝሻለሁ ስሪ እያለቻት ትጮህበታለች። በጣም ጠግበሻን አንቺ ገረድ አንቺ ምናምን አንቺ ድንገር ምናምን እያለች እሷን መሳደብ ትጨምራለች። የምትናገርን እያሰብሽ ከዛ በጣም ትናደድና ለሰላምዬ ልታሳምናት እየሞከረች ነበረ። ብሌን ከዚህ ቤት ስትመጣ ጓዛ ሰብስባ ከዚህ ቤት ትወጣለች እያለች ማናስ ወጪ እና ማናስ ገቢ ያደረገሽ አንቺ ለምንድን ነው እንደዚህ የምትናገር እያለቻት ሰላም ተቆጣቻት። ነገር ግን ጭራሽ ለገረድ ብለሽ እኔን እየተናገርሽ ነው እየተቆጣሽኝ እኮ ነው ማሚ ታውቁሻል እያለች ነበር። ብሌን ካሁን በኋላ እናቷን ገዳይ ይሄ ሁሉ በአንቺ ምክንያት ነው ስለዚህ በጭራሽ ከዚህ ቤት አትድም። ብሌን ካሁን በኋላ እሷን ስታናግራትም ስትቆጣት ድምፅሽን ጮክ አድርገሽ ብታናግራት ውርድ ከራሴ በጭራሽ እሷን ያለሽ ጥላቻ ምን እንደሆነ አልገባኝም። ምንድን ያደረገች እች ልጅ ይብልብልበል የውሸት እናት አምጥሻ እናትሽ ነው አልሻት እና እኔ ምን እዚህ ችግር ውስጥ አስገባሽኝ አንቺ ስለዚህ ምንም ብፈጠር እኔ ወይም ብሌንን መምረጥ አለብሽ ቋሚ እያለቻት ነበር። በጭራሽ የፈለግሽው ማድረግ ትቻለሽ ቃልን ብሌንን ካሁን በኋላ ማንም ሰው ሳናግራት መስማት አልፈልግም ብላ ጮችበት ማለት ነው። ነገር ግን ማሚ እኔ እኮ ልጅሽ ነኝ። አዎ ልጅሽ ነሽ። እሷ እኮ ገረድ ነች። ምን ነው የበሰራተኛ ስለሆነች ምን ችግር አለ? ምን ለውጥ አለ? ስለዚህ ተጠንቀቂ፣ ድጋሚ ምንም ነገር እንድታረጊ አልፈልግም እያለቻት ነበር። ሳሚ ብሌንን እየተከታተላት ነበረ። ከዳጊ ጋር ተቃቅፋ እየሄደች አያቸው እና እጅግ በጣም ተናደደ። በጣም ተናዶ ነበረ። ከዛ ዳጊ ካርድ ገዝቼ የመጣሁ እዚህ ጋር ጠብቅኝ ቡላት። ከዛ ሳሚ ይመጣና ማነባሽ ላይ ነው የምትቀልጂ ብሎ ያስጨንቃታል። ይቅርታ ስለምንድን ነው የምታወራው ብላ ስትጠይቀን እኮ ለሰላም እኮ አልተናገርኩም እያለችው ነበር። አንተ ነበርክ ማለት ነው? ስቃው የቸኮሌቱ ልጅ እኔ ነኝ ብለው አልገባኝም። ስለምንድን ነው የምታወራው? አንተ መሆንን አላወቅኩም ነበረ ግን ይቅርታ ብላ ትዋለች። እና እንዴት ምደፍር ነው ፍቅረኛዬን የምትነካው ብሎ እና ዳጊም ሳሚን በቦክስ ይመታዋል ማለት ነው። እገላለሁ ታውቂያለሽ ብሌን መቼም ላንተ አትሆንም ከእጅ አይን እያየው እቀማሃለሁ እያለ እየዛተበት ነበር። እገላለሁ አጠገቧ ትደርስና እያለ ዳጊም በጣም ተናዶ ነበር እና አይን እያየው ብሌን የኔ ብቻ ነች የኔ ነው የምትሆን እያለ እየዛተበት ነበር። ነገር ግን እስቲ የምታመጣውን ነገር አብረን እናያለን። ትሰማኛለህ? በጭራሽ እሷ ልትነካት አትችልም። ድጋሚ አጠገቧ ብደርስ እገላለሁ እያለ እየዛተበት ነበር ማለት ነው። ብሌን ዳጊ ተረጋጋ፣ እሱም ማውራው ነገር አትስማ እባክህን ለመረጋጋት ሞክር እያለችው ነበር። ነገር ግን ዳጊ በጣም ተናዶ ነበር እና ለእኔ ስለምታስብና ስለምትከላከልልኝ በጣም አመሰግናለሁ እያለችው ነበር። ይሄ ግዴታ ነው፣ ማንም ሰው ጫፍሽን እንድነካ አልፈቅድም፣ አንቺ የኔና የኔ ብቻ ነሽ እያላት ነበር። እናም በጣም ደስ ብሏት ነበረ። ሰላምዬ እንግዲህ ሳሚ ስልክ ደውለው አልማዝን እንደገደልሽው አውቃለሁ ብሎ ሲነግራት ከዛ ሰላምዬ
በጣም ትደነግጣለች። እንግዲህ በኃይሉ ጨዋታውን ጀመረ። አሁን የምሰላምን እንደገለሽ ከወንድምሽ ጋር እንደቀበርሽው በደንብ አውቃለሁ። ስለዚህ አሁን የምጠይቆሽን ነገር እያንዳንዱ ነገር ታረጊያለሽ ብሎ ሰላምዬ እራሷን ትስታለች በድንጋጤ። ውድ ተመልካዮቼ ተወዳጅ ያደራ ድራማ ዛሬ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።